በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ይህችን ዕለትና ሰዓት በእያንዳንዳችን ዕድሜ ላይ ስለጨመረልን ክብርና ምስጋና ለእርሱ ይሁን። የቤተ ክርስቲያን አንድነት እንዴት ነው የሚገለጸው? በዚህ ርዕስ ስለ ቤተ ክርስቲያን አንድነት አንዳንድ ነጥቦችን እናነሳለን። እናንተም ስለ ቤተ ክርስቲያን አንድነትና መንፈሳዊ እድገት ሐሳብ አስተያየታችሁን ብትለግሱ መልካም ነው። መልእክቱ ለሌሎችም እንዲደርስ እንደተለመደው ላይክና ሼር እንድታደርጉ፣ ሰብስክራይብ ያላደረጋችሁ አዳዲስም የሆናችሁ ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በመጀመሪያ ቤተ ክርስቲያን ስንል በዋናነት በክርስቶስ ደም የተዋጁ ክርስቲያኖችን እያልን እንደሆነ ይታወቃል። ቤተ ክርስቲያን በዋናነት የሰው ልጆችን ነው የምትወክለው። የቤተ ክርስቲያን አንድነት ሲነሳ የመጀመሪያዊቱን ቤተ ክርስቲያን በምሳሌነት መጥቀስ የግድ ይላል። ወነአምን በሃቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያን እናምናለን ተብሎ ተጽፏል። ይህ አንድነት በነቢያትና በሐዋርያት ትምህርት በክርስቶስ መሰረትነት ላይ የታነጸ እንደሆነም ይታወቃል። ባለፈው በሐዋርያት ሥራ ምዕራፍ 1 ላይ ያለውን እንደተመለከትነው ቅዱሳን ሐዋርያትና አብሯቸው የነበሩ የክርስቶስ ተከታዮች እንዲሁም የጌታችን የኢየሱስ ክርስቶስ እናት ድንግል ማርያምን ጨምሮ በአንድ ልብ በጸሎት እየተጉ ሳለ መንፈስ ቅዱስ እንደወረደ አይተን ነበር። በአንድ ልብ ለጸሎት ይተጉ ነበር ይላል ወንጌላዊ ሉቃስ የሐዋርያት ሥራ ምዕራፍ 1 ላይ። መንፈስ ቅዱስ ከወረደ በኋላ ቤተ ክርስቲያን እንዴት እንደተስፋፋችና አንድነቷ ምን ያህል እንደጠነከረ የምናገኘው ደግሞ የሐዋርያት ሥራ ምዕራፍ 2 ጀምሮ ነው። በእግዚአብሔር ቃልና በጸሎት መትጋት፣ አብሮ መብላትና ከመካከላቸው አንድ ስንኳ ችግረኛ እንዳይኖር ማድረግ የመጀመሪያይቱ ቤተ ክርስቲያን አንድነት መገለጫ ነበር። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ በሐዋርያትም ትምህርትና በኅብረት እንጀራውንም በመቁረስ በጸሎቱም ይተጉ ነበር ይላል። በሐዋርያት ትምህርት በኅብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። የሐዋርያት ትምህርት የእግዚአብሔር ቃል፣ እንግዲህ የሐዋርያት ትምህርት ስንል የእግዚአብሔር ቃል እያልን ነው። በኅብረት እንጀራ መቁረስ፣ አብሮ በመብላት፣ በጸሎት መትጋት፣ እነዚህ ለቤተ ክርስቲያን አንድነት መሰረት መሆናቸውን የመጀመሪያዋ ቤተ ክርስቲያን ታሪክ ይህንን ያስረዳናል። ምዕራፍ 4 ቁጥር 32 ላይም ያመኑትም ሕዝብ አንድ ልብ አንዲት ነፍስ ነበሯቸው ይላል። አንድ ልብ አንዲት ነፍስ ነበሯቸው። እንዲሁም ቁጥር 35 ላይ በመካከላቸውም አንድ ስንኳ ችግረኛ አልነበረም ነው የሚለው። አንድ ስንኳ ችግረኛ አልነበረም። የመጀመሪያዊቱ ቤተ ክርስቲያን ታሪክ ይህ ነው። እንግዲህ የተገኘውን አብሮ መካፈል፣ ዕለት ዕለት የእግዚአብሔርን ቃል መማር፣ በጸሎት መትጋት፣ አንድነታቸውን አጽንቶ መያዝ የመጀመሪያዋ የቤተ ክርስቲያን ታሪክ መሰረቷ ይህ ነው። አሁን ላይ ለምን አንድነት ጠፋ? ለምንስ ችግረኛ በቤተ ክርስቲያኒቱ ውስጥ በዛ? የሚለውን ጥያቄ ማንሳቱ ተገቢ ነው። እነዚህ ጥያቄዎች እስካልተመለሱ ድረስ የቤተ ክርስቲያን አንድነት እንደ ቃሉ የተገለጸው አንድነት ሊቀጥል አይችልም። አንዲት ቤተ ክርስቲያን ያስባለው ምን እንደሆነ የመጀመሪያዊቱ ቤተ ክርስቲያን ታሪክ
በግልጽ ያስረዳናል። ዮሐንስ ራእይ ምዕራፍ 2 እና 3 ላይ የተገለጸ የጥንት አብያተ ክርስቲያናት ታሪክ አለ። እነዚህ አብያተ ክርስቲያናት ከስማቸውና የነበሩትን አካባቢ እነዚህ አብያተ ክርስቲያናት የነበሩትን አካባቢ ከመግለጽ ውጭ በአሁን ላይ ድራሻቸው ጠፍተዋል። ምክንያቱም እነዚህ አብያተ ክርስቲያናት ባሉበት እንዳይቀጥሉ የሆነበት የወቅቱ ሁኔታ አለ ማለት ነው። አሁንም ቢሆን የቤተ ክርስቲያን አንድነት ተጠብቆ እንዲቀጥል የሚያስችለው እንደ መጀመሪያዋ ቤተ ክርስቲያን ያላቸው ለሌሎች በመካፈል እንጂ ጥቂቶች ብቻ ከምዕመናን በሚገኝ ገንዘብ የሚበለጽጉባት፣ አብዛኛው ደግሞ አገልጋይም ሆነ ምዕመን በችግር የሚቆራመዱባት ቤተ ክርስቲያን ከሆነች እውነተኛዋ የቤተ ክርስቲያን አንድነት ሊቀጥል አይችልም ማለት ነው። ስለ ቤተ ክርስቲያን አንድነት ስናስብ እነዚህን ማሰብ የግድ ይላል። ቤተ ክርስቲያን አንድነቷ እንዲቀጥል ቤተ ክርስቲያን ከሐዋርያት ጀምሮ እስከኛ ዘመን የደረሰችው የክርስቶስ ቤተ ክርስቲያን በአንድነት በመንፈሳዊ ኅብረት መቀጠል የምትችለው ልክ እንደ መጀመሪያዋ ቤተ ክርስቲያን በሐዋርያት ዘመን እንደነበረችው ቤተ ክርስቲያን አብሮ በመካፈል አብሮ በመብላት የእግዚአብሔርን ቃል አጽንቶ በማንበብ በመማር በማጥናትና በጸሎት በመትጋት ነው። ይህ ካልሆነ አንድነት የሚለው ቃላት እንጂ እውነተኛ ሐዋርያዊት አንድነት ያላት ቤተ ክርስቲያን ልትሆን አትችልም። የገቢም ሆነ የሰው ኃይል አቅም ሲነጻጸር የመጀመሪያይቱና የአሁኗ ቤተ ክርስቲያን የሰማይና የምድር ያህል ልዩነት እንዳላቸው የሚታወቅ ነው። የዘመናችን ቤተ ክርስቲያን ብዙ ሀብትና ብዙ ሰው፣ ብዙ የገቢ ምንጭ ያላት፣ ብዙ ባለጠጎችም ያሏት ቤተ ክርስቲያን እንደሆነች የሚታወቅ ነው። ነገር ግን ሀብት ንብረቷ በጥቂት ሰዎች ብቻ እጅ ላይ የወደቀ ከመሆኑ የተነሳ ይህቺ አንዲት ቅድስት ቤተ ክርስቲያን የምንላት አንድነቷ የቃላት ንግግር ብቻ የሆነ አብዛኛው አገልጋይና ምዕመናኖቿም ለከፍተኛ ጉስቁልና የተጋለጡባት ሆና ትታያለች። ብዙ እያላት እንደሌላት፣ ሀብቱ እያላት ድሃ ሆና የምትታይበት አንዱ ነገር ከላይ እንደተገለጸው በሐዋርያት ዘመን የነበረው መንፈሳዊ እድገት፣ መንፈሳዊ ኅብረት፣ አንዱ ለሌላው የሚያደርገው ማካፈል፣ አንድነት የተባለው ያለውን አብሮ ከመካፈል ጨምሮ መሆኑን ያንን እውነት ቤተ ክርስቲያን እያጣች በመጣች ቁጥር ስም ብቻ ትሆንና እውነተኛውን ሐዋርያዊ መልክ፣ እውነተኛውን የክርስቶስ ቤተ ክርስቲያን መልክ እያጣች ትሄዳለች ማለት ነው። እንግዲህ ይህ ሁሉ ለቤተ ክርስቲያን ቀጣይነት ወይም ሕልውና ትልቅ ፈተና እንደሆነ መታወቅ አለበት። ችግሩ እንዳለ ሆኖ ጥቂቶች ብቻ እንደፈለጉ የሚኖሩባት፣ አብዛኛው አገልጋይ አብዛኛው ምዕመን ነገን ቤተ ክርስቲያንን የሚረከበው ትውልድ በተለያየ ችግር በተለያየ ማጣት ውስጥ የሚገኝ ከሆነ ከዛም አልፎ ደግሞ እግዚአብሔርን መፍራትና ስነ ምግባር የሚባለው ሁሉ እየተዘነጋ በእውነት ምትክ ቅጥፈት ስፍራውን እየተቆጣጠረ በሄደ ቁጥር እውነተኛዋ የክርስቶስ ቤተ ክርስቲያን አደጋ ላይ ትወድቃለች ማለት ነው። ስለዚህ እዚህ ላይ ያነሳናቸው የቤተ ክርስቲያን አንድነት መገለጫዎች ከቤተ ክርስቲያን እየጠፉ በሄዱ ቁጥር ቤተ ክርስቲያን ምን ያህል አደጋ ላይ እንደምትወድቅ
ቤተ ክርስቲያን ምን ያህል ህልውናዋ እንዳይቀጥል እንቅፋት እንደሚበዛባት ይህንን ሁላችንም ልብ ልንል ያስፈልጋል። በዚህ ዘመን እውነት ለመናገር ቤተ ክርስቲያን በእውነት ዕድሜ ለተከታዮቿ ብዙ አቅም ያላቸው ብዙ ማድረግ ብዙ መርዳት አንድን ህንፃ ቤተ ክርስቲያን በግል ማሰራት የሚችሉ ምዕመናን ያሉባት ቤተ ክርስቲያን ናት። ነገር ግን ተገቢው የአሰራር ወጥነት ከመጓደሉ የተነሳ እንደ ሐዋርያት ዘመን አንድነቱ ጠንክሮ እንዲቀጥል የሚያደርጉ ነገሮች እየተጓደሉ አብዛኛው አገልጋይና አብዛኛው ክርስቲያን በከተማም በገጠርም ያለው ክርስቲያን በብዙ ችግር ውስጥ እየወደቀ ነገር ግን ሀብት ንብረቷ ደግሞ በተገቢው ሁኔታ ቤተክርስቲያን መቀጠል እንድትችል ቀጣዩን ትውልድ ተተኪውን ትውልድ በተገቢው ሁኔታ አቅፎ በመያዝ የተቸገሩትን በመርዳት የተቸገሩትን በመደገፍ የሚበሉትን የሚለብሱትን ያጡትን እየረዱ እየደገፉ ልክ እንደ መጀመሪያዋ ቤተክርስቲያን ችግረኛ እንዳይኖር እስከ ማድረግ ድረስ የሚቻልበት ሁኔታ ይህ አሰራር ባለመዘርጋቱ ምክንያት በሆነ ዛሬ ቤተክርስቲያን በተለያየ ሁኔታ ከውጭና ከውስጥ በሚባሉ ፈተናዎች ከመፈተኗ ባሻገር ደግሞ የውስጥ አሰራሯ አንዲት ቤተክርስቲያን ያስባላትን ነገር እያጣች በመጣች ቁጥር ቤተክርስቲያን ምን ያህል አደጋ ላይ እንደምትወድቅ የምንረዳበት ሁኔታ ነው ያለውና ስለዚህ የቤተ ክርስቲያን አንድነት እንዴት ነው የሚገለጸው የሚለውን ሁላችሁም ስለ ቤተ ክርስቲያን አንድነት ስለ ቤተ ክርስቲያን ቀጣይነት ይጠቅማል ይበጃል የሚሉ ሐሳቦችን መሰንዘርና ማሰላሰሉ እጅግ መልካም ነገር ይሆናል። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን።